ብዙ የተባለለት ብዙ ያከራከረው ብዙ ውዝግቦችን ያስተናገደው የ2026 የዓለም እግር ኳስ ዋንጫ ነገ በሜክሲኮና ደቡብ አፍሪካ ጨዋታ ይጀምራል። የመክፈቻ ስነ ስርዓቱም በጉጉት እየተጠበቀ ነው። አሁን ከዚህ በኋላ ስለ ውዝግቦቹ ሳይሆን ሜዳ ላይ ስለሚታየው እግር ኳስ ፉክክር ዓለም ትኩረቱን ያደርጋል ተብሎ ይጠበቃል። ታዲያ ከወዲሁ እጅግ በጣም በርካታ የሚባሉት የእንግሊዝና ሌሎች የአውሮፓ ሀገራት ጋዜጦች በባለሙያዎች ቻቸው የ2026ቱን የዓለም ዋንጫ ማን ያሸንፋል የሚል ጥያቄን ጠይቀው የባለሙያዎቹን ግምት ማስፈር ጀምረዋል። ለእናንተ 2026 የዓለም ዋንጫን በድል አድራጊነት የሚያጠናቅቀው ማን ነው? ስፔን፣ ፈረንሳይ፣ እንግሊዝ፣ ጀርመን፣ አርጀንቲና፣ ፖርቹጋል እንደዚሁም ደግሞ ብራዚል ማን ዓለም ዋንጫውን በበላይነት ሊያጠናቅቅ ይችላል? በሰርፕራይዝ ቲምነትስ እነማን ሊካተቱ ይችላሉ የሚለው ከወዲሁ በብዛት አስተያየት እየተሰጠበት ያለ ጉዳይ ነው። ለማንኛውም ክረምታችንን ሊያጋፋን የ2026ቱ የዓለም ዋንጫ ነገ ይጀምራል። ትልቅ ተስፋ ትልቅ ጉጉት አለን። ከፍ ባለ ደረጃ እንዝናናበታለን በሚል ደግሞም እጅግ በጣም በርካታ አዳዲስ መረጃዎች ወጥተዋል። ማንቸስተር ዩናይትድን በተመለከተ ማርከስ ራሽፎርድ በባርሴሎና አልፈልግህም ተብሏል ወይ? ምክንያቱም በጣም በርካታ ዘገቦች ማርከስ ራሽፎርድ ላይ ያለውን ፍላጎት ባርሴሎና መተውን እየገለጹ ይገኛሉ። በሌላ በኩል ግን ስካይ ስፖርትስ ይህንን ብዙዎች የዘገቡትን መረጃ ለማጣራት ሞክሬ ነበር፣ ባርሴሎና ያንን አላረጋገጠልኝም ብሎ የራሱን የተለየ መረጃ አውጥቷል። ማርከስ ራሽፎርድ እና ማንቸስተር ዩናይትድ በድጋሚ አብረው የሚሰሩበትስ እድል ይኖራል ወይ የሚለውንም እንደዚሁ አይተናል። ከተወሰኑ ሳምንታት በፊት በሮይ ኪንና በብሩኖ ፈርናንዴዝ መካከል የነበረው አለመግባባት የነበረው ውዝግብ አሁን በእርቅ ተፈቷል። ብሩኖ ፈርናንዴዝ እና ሮይ ኪን ተነጋግረዋል፣ አውርተዋል። በጣም ደስ የሚል በጣም ጤናማ የሚባል ውይይት ነበረን ብሏል ሮይ ኪን። በዚህ ውይይታቸው ላይ ሮይ ኪን እና ብሩኖ ፈርናንዴዝ ምን ተባባሉ፣ ምን ተነጋገሩ የሚለውን ራሱ ሮይ ኪን በዝርዝር አስፍሮታልና ይህንንም ሀሳብ ወደ እናንተ እናደርሳለን። ጄደን ሳንቾና ማንቸስተር ዩናይትድ በይፋ ተለያይተዋል። ያልሰራው የከሸፈው 73 ሚሊዮን ፓውንድ የወጣበት የጄደን ሳንቾ የማንቸስተር ዩናይትድ ቆይታ በዚህ አብቅቷል። ማንቸስተር ዩናይትድ በይፋ ካሰናበታቸው ተጫዋቾች መካከልም አንዱ ሆኗል። ጄደን ሳንቾ እድሜው ገና ነው፣ ነገር ግን ደግሞ አሁንም በብቸኝነት በነጻነት ወደ ፈለገው ክለብ የመሄድ ነጻነት በማንቸስተር ዩናይትድ ተሰጥቶታል። ዩናይትድ ካልሰሩለት ከከሸፉ ከሚባሉት ዝውውሮች መካከል የሚጠቅሰው ሆኗል ጄደን ሳንቾ። በሌላ በኩል አርሰናል የእድል በር ተመቻችቶለታል። ሁኔታው መድፈኞቹን ተመችቷቸዋል ይላሉ የስፔን ጋዜጦች። ጉዳዩ ከሁሊያን አልቫሬዝ ጋር ይያያዛል። ሁሊያን አልቫሬዝ እና አርሰናል እንደሚፈላለጉ ወይም ሁሊያን አልቫሬዝን የማስፈረም በጣም ከፍተኛ ፍላጎት አርሰናል እንዳለው ሁላችንም የምናውቀው በተደጋጋሚም የምናነሳው ነው። ስለዚህ አትሌቲኮ ማድሪድ በሪያል ማድሪድ ላይ እና በባርሴሎና ላይ የያዘው ጠንካራ አቋም ለአርሰናል የሚመች ሆኗል። ነገር ግን ሌሎቹ የአትሌቲኮ ማድሪድ ሀሳቦች አርሰናልንና አርቴታን አርሰናልንና አንድሪያ ቤርታን ይመቿቸዋል ወይ የሚለው ደግሞ ሌላ ትልቅ ጥያቄ ነው። እንዲሁም ደግሞ እርግጥ ሁሊያን አልቫሬዝ 130 ሚሊዮን ፓውንድ ሊወጣበት የሚገባ ተጫዋች ነው ወይ? ይህንን እንጠይቃለን። ለዚህም የተወሰኑ ማብራሪያዎችን እንሰጣለን። ለማንኛውም እነዚህንና ሌሎች ጉዳዮችን እያነሳን የተወሰኑ ደቂቃዎችን ከእናንተ ጋር እናሳልፋለን። ሰላም ጤና ይስጥልን፣ እንደምን አላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉ ለእናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የእኛን የዩቲዩብ ቻናል ሰብስክራይብ አድርጉ፣ የደውል ምልክቱን ተጫኑ፣ ሊንኩን ለሌሎች አጋሩና በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር መድረስ እንዲችል ማገዛችሁን ቀጥሉ። እስካሁን ላበረታችሁን አቅም፣ ጉልበት፣ ድጋፍ ለሰጣችሁን በሙሉ የላቀ ምስጋናችን ይድረሳችሁ እንላለን። ከልብም
እናመሰግናለን። አሜሪካ እንዲህ አደረገች፣ አሜሪካ ከለከለች፣ የቲኬቱ ዋጋ በጣም ተወደደ፣ አሁንስ ፊፋ አበዛው። ከ2018 ከ2022 የዓለም ዋንጫዎች ጋር ሲነጻጸር 3 እና 4 እጥፍ የዋጋ ጭማሪ መደረጉ ተገቢ ነው እየተባለ ከእግር ኳሱ ውጪ በሆኑ ጉዳዮች የ2026ቱን የዓለም ዋንጫ ስናነሳ የሰዎችን፣ የሀገራትን፣ የባለሙያዎችን፣ የተጫዋቾችን ቅሬታ ስንነግራችሁ ቆይተናል። አሁንም እንደነዚህ ያሉ አስተያየቶች አልበረዱም። የኢራን ብሔራዊ ቡድን ተጫዋቾች በተወሰኑ የብሔራዊ ቡድኑ አባላት፣ ረዳት አሰልጣኞች ላይ የአሜሪካ መንግስት ያደረገውን የቪዛ ክልከላ በፍጥነት ያነሳል ብለን እየጠበቅን ነው፣ ያለው አጠቃላይ ድባብ ደስ አይልም ብለው አስተያየት እየሰጡ ነው። ነገር ግን ነገ የዓለም ዋንጫው ይጀምራል። ጨዋታው በሜክሲኮና በደቡብ አፍሪካ መካከል ይሆናል። ከዛ በኋላ ተከታታይ ቀናት ላይ ትልልቅ ጨዋታዎችን እያየን የምንገፋው ነው የሚሆነው የዓለም ዋንጫውን። ስለዚህ የዓለም ዋንጫው ጨዋታው ከተጀመረ በኋላ የደጅ ጉዳዮች ወይም ደግሞ ከእግር ኳሱ ውጭ ያሉት ጉዳዮች የበለጠ እየደበዘዙ እግር ኳሳዊ ውይይቶች ደግሞ የበለጠ ከፍ እያሉ ይሄዳሉ ተብሎ ነው የሚጠበቀው። ለዛም ይመስለኛል ትልልቆቹ ሚዲያዎች የዓለም ዋንጫውን ማን ሊያሸንፍ ይችላል በሚለው ጉዳይ ላይ ከዛሬ ከሰዓት ጀምሮ ትኩረት እያደረጉ ያሉት። ይሄ ደግሞ ዋናው ምክንያት ዓለም ዋንጫው ነገ ስለሚጀምር ነው። ለምሳሌ የእንግሊዝ ጋዜጦች በአብዛኛው እየነገሩን ያሉት የእንግሊዝ ብሔራዊ ቡድን በብዙዎች ግምት በብዙዎች ግምት በእንደነ ኦፕታ አይነት ግምት 3ኛ የዓለም ዋንጫን የማሸነፍ ከፍ ያለ ግምት የተሰጠው ሀገር ሆኗል ብለው ነው እያስቀመጡ ያሉት። እና ይህንን አምነን እንቀበል ወይ? በእርግጥ ከነሱ በላይ ማለትም ከእንግሊዞቹ በላይ የዓለም ዋንጫውን ለማሸነፍ ከፍ ያለ ግምት የተሰጣቸው ስፔንና ፈረንሳይ ናቸው። ስፔንንና ፈረንሳይን ከግምት ውጭ በልጠን ዋንጫ ልናሸንፍ የምንችልበት እድል አለ ወይ? ይህንን እድል የራስ ለማድረግ ደግሞ ምን ማድረግ ይጠበቅብናል እያሉ ነው። እንግዲህ የነ ኦፕታ ሱፐር ኮምፒውተር ግምት እንዴት ነው የሚሰራው? በኦፕታ ሱፐር ኮምፒውተር የዓለም ዋንጫውን ለማሸነፍ ከፍ ያለውን ግምት የወሰደው ብሔራዊ ቡድን የትኛው ብሔራዊ ቡድን ነው የሚለውን አስቀድመን እንይ። ለምሳሌ ወደ 10,000 የሚደርሱ ሲሙሌሽኖችን ሰራ። በሚደረጉት የፊፋ የዓለም ዋንጫ ጨዋታዎች ላይ 10,000 ሲሙሌሽኖች ማለት 10,000 የተለያዩ ሊሆኑ ይችላሉ የሚላቸውን ውጤቶች በሙሉ ከግምት ውስጥ አስገባ። ከዛ በተጨማሪ ደግሞ በጣም ሰፊ የሆነ ዳታ ተጠቀመ። ማን? ኦፕታ ሱፐር ኮምፒውተር። ይህንን ካደረገ በኋላ የደረሰበት ድምዳሜ አሁን የ2024 የአውሮፓ ዋንጫን ያሸነፈው የስፔን ብሔራዊ ቡድን በ2026 ደግሞ የዓለም ሻምፒዮን ይሆናል። ከ48ቱ ሀገራት በልጦ ቀድሞ ሻምፒዮን የሚሆነው ስፔን ነው አለ። ከስፔን ቀጥሎ ፈረንሳይ የዚህን የዓለም ዋንጫ ለማሸነፍ በኦፕታ ሱፐር ኮምፒውተር 2ኛውን ከፍ ያለ ግምት አግኝታለች። እንግሊዝ ደግሞ 3ኛውን ግምት ያገኘች ብሔራዊ ቡድን ሆናለች። እንግዲህ እንደነዚህ ያሉ ብሔራዊ ቡድኖች ለማሸነፍ የዓለም ዋንጫውን የተሰጣቸው ግምት በመቶኛ እንዴት ያለ ነው? ከነዚህ ከሶስቱ ቀጥሎስ እነማን ተደርድረዋል የሚለውን ነገር ብናይ ለምሳሌ የስፔን ብሔራዊ ቡድን 15.9 በመቶ የዓለም ሻምፒዮን የመሆን ግምት ተሰጥቶታል። የፈረንሳይ ብሔራዊ ቡድን ዓለም ዋንጫውን የማሸነፍ ግምቱ 13.2 ሆኗል። እንግሊዝ ደግሞ 10.9 በመቶ የዓለም ሻምፒዮን የመሆን ከ1966 በኋላ ዓለም ዋንጫን የማሸነፍ ግምት ተሰጥቷታል። የእንግሊዝ ብሔራዊ ቡድን እግር ኳስ ወደ ሀገሩ ተመለሰ ብለው ለመዘፈን ብለው ለመጨፈር የተዘጋጁ ደጋፊዎች አሉት። ሁሌም ውድድር በመጣ ቁጥር እግር ኳስ ወደ ቤቱ ሊመለስ ነው፣ የነሱ ንግግር ነው፣ የነሱ ቋንቋ ነው። ብሔራዊ ቡድናቸው ችሎ ያንን ዜማ አደባባይ ወጥተው እንዲሉት እስካሁን ድረስ አላደረጋቸውም እንጂ። ታዲያ ከእንግሊዝ ቀጥሎ አርጀንቲናን ተከትሎ ፖርቹጋል፣ ከዛ በኋላ ብራዚል እስከ 6ኛ ያለውን ተርታ ይዘዋል። ጀርመን ደግሞ 7ኛ ናት። ይሄ ግምት ይሆናል ማለት አይደለም። ይሄ ግምት ግን በተወሰነ ደረጃ ብሔራዊ ቡድኖቹ አሁን የሚገኙበትን ጥንካሬ፣ አሁን የሚገኙበትን ወቅታዊ ብቃት፣ ጥሩ መሆን በተወሰነ ደረጃ ያሳያል። ከዛ ጎን ለጎን ግን ብሔራዊ ቡድኖቹ የግጥሚያ ሂደታቸው ምንድን ነው የሚመስለው? በምድብ ማጣሪያ እነማንን ይገጥማሉ? ከዛ በኋላ ራውንድ ኦፍ 32፣ ራውንድ ኦፍ 16፣ ኳርተር ፋይናል፣ ሰሚ ፋይናል ላይ ሩታቸው፣ መንገዳቸው ወደ ፋይናል ምንድን ነው የሚመስለው የሚለውን ለማየት እንሞክር። የእንግሊዝን ብሔራዊ ቡድን አጠቃላይ ሩት እስከ ፋይናል ድረስ የሚደርስ ከሆነ መንገዱ ቀጥሎ የምንጠራው ነው ብሎ ነው ኦፕታ የሚያስቀምጠው በራሱ
ግምት። ይህንን ስናደርግ ለምሳሌ የእንግሊዝ ብሔራዊ ቡድን ከክሮኤሽያ ከሴኔጋል ጋር ጨዋታውን ያደርጋል። እንደዚሁም ደግሞ በእንደዚህ አይነት ሂደቶች ላይ ያልፍና እንግሊዝ ግሩፕ ኤልን የምድቡ አንደኛ ሆና ታጠናቀቃለች። ክሮኤሽያን፣ ጋናን እና ፓናማን ነው የምትገጥመው። ስለዚህ ከክሮኤሽያ ከጋናና ከፓናማ ጋር በሚደረገው ጨዋታ እንግሊዝ ብሔራዊ ቡድን የምድብ ኤል አሸናፊ ይሆናል። ከዛ ራውንድ ኦፍ 32 ላይ የሚኖረው ግጥሚያ ሜክሲኮን ሴኔጋልን የሚገጥምበት ነው። ሴኔጋልንም ያልፋሉ። ሴኔጋልን አልፈው ራውንድ ኦፍ 16 ላይ ከሜክሲኮ ጋር ይጫወታሉ። ያንንም ያልፋሉ ይልና ቀጥሎ ምን ያስቀምጣል? እስከዚህ ድረስ መንገዱ መልካም ነው፣ እስከዚህ ድረስ መንገዱ የሚቻል ነው ይላል። ከዚህ በኋላ ተከታትሎ የሚመጡት ጨዋታዎች ግን ለእንግሊዝ ብሔራዊ ቡድን ፈታኝ ይሆናሉ ይላል። ምክንያቱም የቶማስ ቱኸል የእንግሊዝ ብሔራዊ ቡድን በሩብ ፍጻሜው የ5 ጊዜ የዓለም ሻምፒዮኗን ብራዚልን ይገጥማል። ከዛ በሰሚ ፋይናሉ ደግሞ አርጀንቲና ጋር ይፋለማል። ከዛ ከስፔን ጋር ለፍጻሜ ይደርሳል ነው የሚለው ኦፕታ ሱፐር ኮምፒውተር። ስለዚህ ሩብ ፍጻሜ፣ ግማሽ ፍጻሜና ፋይናሉ ለእንግሊዝ ብሔራዊ ቡድን በጣም ፈታኝ ነው። ከእንግሊዝ በላይ ዓለም ዋንጫውን ለማሸነፍ ግምት ያገኙት ፈረንሳይና ስፔን ደግሞ ሩታቸው ምንድን ነው የሚመስለው ስንል ለምሳሌ የስፔን ብሔራዊ ቡድን በምድብ ኤች ላይ ነው የተቀመጠው። ምድብ ኤችን በአንደኝነት ያጠናቀቃል። በዛ ምድብ ውስጥ ኡሩጓይ፣ ሳውዲ አረቢያና ኬፕ ቨርዴ ናቸው ያሉት። ከዛ ራውንድ ኦፍ 16 ላይ ኦስትሪያን ይገጥማል። ራውንድ ኦፍ 16 ላይ ኔዘርላንድስን ይገጥማል። ሩብ ፍጻሜ ላይ ቤልጅየም ናት። እንደዚሁም ደግሞ በሰሚ ፋይናል ላይ ፈረንሳይን ይገጥምና ለዋንጫ ከእንግሊዝ ጋር ይገናኛሉ ይላል። እንደ እንግሊዝ ከበድ አይልም። ስፔንን በምናነሳበት ጊዜ ይህንን ካልን የፈረንሳይን ብሔራዊ ቡድን ደግሞ ስናነሳ በምድብ አይ ላይ ነው የሚገኘው፣ ግሩፕ አይ። ስለዚህ ምድብ አይ ላይ ያለው የፈረንሳይ ብሔራዊ ቡድን ከኖርዌይ ከሴኔጋልና ከኢራቅ ጋራ ነው የተደለደለው። ስለዚህ ይህንንም ምድቡን በአንደኝነት ያጠናቀቃል ፈረንሳይ። ከዛ በራውንድ ኦፍ 16 ላይ ስዊድንን፣ በራውንድ ኦፍ 16 ላይ ደግሞ ኮሎምቢያን፣ በኳርተር ፋይናል ጀርመንን፣ በሰሚ ፋይናል ላይ ስፔንን ይገጥማል። ይህንን ካለፈ ነው ለፍጻሜ የሚደርሰው ይላል። ስለዚህ ስፔን አንደኛ ስትሆን መንገዷ እዚህ ነው። ፈረንሳይ ሁለተኛ ግምት ስታገኝ መንገዷ እንደዚህ አሁን እንደጠቀስነው ነው። እንግሊዝ ደግሞ ቅድም እንዳልነው ሩብ ፍጻሜ ላይ ብራዚልን፣ ግማሽ ፍጻሜ ላይ አርጀንቲናን እና በዋንጫ ስፔንን ትገጥማለች። ይሄንን ከግምት ውስጥ አስገብቶ ነው ለእንግሊዝ ብሔራዊ ቡድን የዓለም ዋንጫውን የማሸነፍ እድል 10.9% ከብሔራዊ ቡድኖቹ ጋር በንጽጽር ሲለካ ደግሞ 3ኛ ደረጃ ላይ የተቀመጠችው። እነ ብራዚል ከዛ ዝቅ ያሉ ናቸው። ፖርቹጋል እና ክርስቲያኖ ሮናልዶ የዓለም ሻምፒዮን የመሆን እድላቸው ከነ ሜሲ በታች ነው በኦፕታ ሱፐር ኮምፒውተር መሰረት ማለት ነው። እና ይህንን እንዴት ታዩታላችሁ? የእናንተስ አስተያየት ምንድን ነው? ዞሮ ዞሮ ከዚህ በኋላ እግር ኳሱ ነው ዶሚኔት የሚያደርገው ዓለም ዋንጫን በተመለከተ ማለት ነው። ወደ ክለቦች ወሬ እና ከዝውውር ጋር የሰማናቸውን የሚገራርሙ አዳዲስ ነገሮችን እናንሳ። መቼም የአትሌቲኮ ማድሪድ፣ የሪያል ማድሪድ፣ የአትሌቲኮ ማድሪድ የባርሴሎና ጉዳይ ትኩረታችንን ስቦታል። በዝርዝር ምን እንደተባባሉ እየተነጋገርን ያለ ነው። በሶሻል ሚዲያ ፕላትፎርሞቻቸው ላይ አንዱ ሌላውን መሳቂያ ለማድረግ አንዱ ሌላው ላይ ያለውን ስሜት እንድናውቀው እየለፉ ይገኛሉ። አሁን ዛሬ ከሰዓት በኋላ የስፔን ጋዜጦች በተለይ አስ የሚባለው የሁሊያን አልቫሬዝን ዝውውር ለመጨረስ አሁን ለአርሰናል በጣም ምቹ በጣም አሪፍ የሚባል ሁኔታ ተመቻችቶለታል፣ አርሰናል ከተጠቀመው የሚል መረጃን ይዞ ወጥቷል። ይህንን ያለበትን ምክንያት ለመረዳት ለብዙዎቻችን የሚከብደን ወይም የሚያስቸግረን አይመስለኝም። አርሰናል ምርጥ አጋጣሚ ተፈጥሮለታል። ምክንያቱም አትሌቲኮ ማድሪድ ያለው አቋም ለሪያል ማድሪድ ያለመሸጥ ነው። አትሌቲኮ ማድሪድ ያለው አቋም ለባርሴሎና አለመሸጥ ነው። የሚገደድ ከሆነ ለመሸጥ ከሪያል ማድሪድና ከባርሴሎና ማንን ትመርጣለህ ቢባል ገዢዎቹ ሁለቱ ብቻ ቢሆኑ ባርሴሎና ሊመርጥ ይችላል። ግን ሁለቱንም አልመረጠም። ለሁለቱም የሰጠው መልስ አትሌቲኮ ማድሪድ ፈቃደኝነት እንደሌለው ነው ተቀናቃኞቹን የማጠናከር። አርሰናል ደግሞ ከሁሊያን አልቫሬዝ ጋር ስሙ ተያይዞ መነሳት የጀመረው አሁን አይደለም። በተደጋጋሚ አርሰናል ዘንድሮ ራሱን ለማጠናከር ከሚወስዳቸው እርምጃዎች ከሚሰራቸው የዝውውር ስራዎች መካከል አንዱ
የዓለም ሻምፒዮኑን ሁሊያን አልቫሬዝን ከሲቲ ጋር ከአትሌቲኮ ማድሪድ ጋር የምናውቀውን ሁሊያን አልቫሬዝን የራሱ ማድረግ ነው። አርሰናል በ2025/26 የፕሪሚየር ሊግ ሻምፒዮን ቢሆንም በማጥቃት እንቅስቃሴ ላይ ግን ክፍተቶች ታይተውበታል። ይሄ እንዲስተካከል የሚፈለግ ከሆነ ሁሊያን አልቫሬዝ ወደ ሰሜን ለንደን ማቅናት መቻል አለበት። ምክንያቱም እሱን በ9 ቁጥር ቦታ ላይ አጥቂ አድርጎ ማጫወት ይቻላል። በሌሎች የ10 ቁጥር ቦታ ላይ በመስመር በኩል ማጫወት ይቻላል። ይሄ ልጅ በእነዚህ ተለዋዋጭ ቦታዎች ላይ የመጫወት አቅም ያለው መሆኑ ፍላጊው እንዲበዛ አድርጓል። አርቴታና አንድሪያ ቤርታም ይህንን ልጅ አብዝተው የፈለጉበት ምክንያት ይሄ ነው። ይህንን ልጅ ለማግኘት ሶስቱ ናቸው በዋናነት እየጣሩ እየሞከሩ ያሉት። ምንም እንኳን በመጣር በመሞከር ከሆነ በአትሌቲኮ ማድሪድ በኩል በይፋ እንደተነገረው ራሳቸው ክለቦቹን በግልጽ እንዳስቀመጡት ሪያል ማድሪድና ባርሴሎና አርሰናልን በልጠውታል። ምክንያቱም ሪያል ማድሪድ 150 ሚሊዮን ዩሮ ልክፈል ብሏል። ምክንያቱም ባርሴሎና 100 ሚሊዮን ዩሮ ልክፈል ብሎ ከሪያል ማድሪድም ቀድሞ የዝውውር ሐሳብ አቅርቧል። ስለዚህ አርሰናል ይሄንን ሰምቷል። አርሰናል ግን አብሮ ምን ሰምቷል? እነዚህ ሁለት ክለቦች ያቀረቡት የዋጋ መጠን እና ፍላጎት ከፍ ያለ ቢሆንም በአትሌቲኮ ማድሪድ ዘርበሉ ተብለዋል። መሳቂያ እንዲሆኑ ተደርገዋል። የሹፈት እና ደግሞ ከነሱ ጋር ያለውን ግንኙነት በሚያሳብቅ መንገድ ነው አትሌቲኮ ማድሪድ መልስ እየሰጠ የሚገኘው። ስለዚህ ሁሊያን አልቫሬዝን መውሰድ አርሰናል የምር የሚፈልግ ከሆነ አሁን ነው ጊዜው። አትሌቲኮ ማድሪድ እንደ ባርሴሎናና እንደ ሪያል ማድሪድ በሩን አይዘጋበትም። አርሰናል ላይ ምን ከወሰነ ሁሊያን አልቫሬዝን መሸጥ የሚፈልግ ከሆነ እዚሁ ጋር አብሮ የተጠቀሰው ነገር ምንድን ነው? በአስ ዘገባ ላይ አትሌቲኮ ማድሪድ የልጁ የውል ማፍረሻ 500 ሚሊዮን ዩሮ ነው ብሎ ተናግሯል። ይሄ የ500 ሚሊዮን የውል ማፍረሻ ግን ለሁሉም ክለቦች የሚሰራ አይደለም። ለአውሮፓ ቻምፒዮንስ ሊግ ትልልቅ ተሳታፊ ክለቦች ለተወሰኑት ሁሊያን አልቫሬዝን ውል አፍርሰው መውሰድ የፈለጉ እንደሆነ 150 ሚሊዮን ዩሮ ሪያል ማድሪድ ያቀረበው አትሌቲኮ ማድሪድ እምቢ ያለው በቂ ነው። እና አርሰናል በ150 ሚሊዮን ዩሮ የሁሊያን አልቫሬዝን እና የአትሌቲኮ ማድሪድን ውል ማፍረስ ይችላሉ። ትልቁ ጥያቄ ግን እውነት አርሰናል ለዚህ ተጫዋች ዝውውር የእንግሊዝን የዝውውር ሪካርድ ሰብሮ 130 ሚሊዮን ፓውንድ ወይም 150 ሚሊዮን ዩሮ ሊከፍል ፈቃደኛ ይሆናል ወይ የሚል ነው። አርሰናል ገንዘብ አለው? አዎ ገንዘብ አለው። አርሰናል ፍላጎት አለው በልጁ ላይ? አዎ። ግን የዋጋውን መጠን ተገቢነት ያምንበታል ወይ ይቀበለዋል ወይ የሚል ነው ጥያቄው የሚሆነው። ይሄንን ከወሰነ ከሁሉም የሁሊያን አልቫሬዝ ፈላጊዎች ይልቅ አርሰናል ጠንካራ ልጁን የማግኘት እድል አለው ነው። አሁን በእንግሊዝ በአጠቃላይ በብሪታንያ የተጫዋቾች የዝውውር ሪካርድ የተያዘው በአሌክሳንድር አይዛክ ነው። ለሱ ዝውውር የተከፈለው 125 ሚሊዮን ፓውንድ፣ ከፋይ ደግሞ ሊቨርፑል ነው። የዚህ ተጫዋች ዝውውር 125 ሚሊዮን ፓውንድ ካወጣ በኋላ አሌክሳንድር አይዛክ በመጀመሪያው የውድድር ዓመት ከሊቨርፑል ጋር እንዴት ያለ ጊዜን እንዳሳለፈ ያስታውሱና የእግር ኳስ ተንታኞች አንዳንዴ ለሆነ ተጫዋች በጣም ከፍ ያለ የዝውውር ሂሳብ ስለከፈልክ የዛ ልጅ ዝውውር የተሳካ ነው፣ የዛ ልጅ አገልግሎትም ምርጥ ይሆናል የሚለው ዋስትና አለህ ማለት አይደለም። ይሄንን ለመረዳት አርሰናል ማየት የሚጠበቅበት በአሌክሳንድር አይዛክና በሊቨርፑል መካከል ምን ሆነ የሚለውን ነው ብለው ደግሞ ለአርሰናል ይህንን ማስታወሻ ጣል የሚያደርጉ አሉ። ስለዚህ ትልቁ ጥያቄ የሚሆነው እልህ በመጋባት በመካረር በመፎካከር ለምሳሌ ባርሴሎናና ሪያል ማድሪድ አልፍሬዶ ዲ ስቲፋኖን ለማስፈረም የነበራቸውን አይነት ፎክክር ይዘን እንቀጥል ቢሉ በሁሊያን አልቫሬዝ ዙሪያ አትሌቲኮ ማድሪድ ከፍ ያለ ዋጋ ሊያገኝ ይችላል። ባርሴሎናም ሪያል ማድሪድን ባርሴሎናን ለመብለጥና በዝውውር ጥረቱ አሸናፊ ለመሆን በሚያደርጉት ፉክክር እሱ ተጠቃሚ ሊሆን ይችላል። እሱ ግን አይደለም ዋናው ነገር። ሁሊያን አልቫሬዝ ይሄንን ያህል ገንዘብ ያወጣል ወይ የሚለው ነው። ለማን? ለአርሰናል። አርሰናል ይሄንን ጥያቄ ለማቅረብ ይሄንን ኢሹ ከልቡ ሊያስብበት ይገባል እንጂ የሁሊያን አልቫሬዝ ፈላጊ ከሆነ የወጣው ወጥቶ ይሄ ልጅ እኔ ጋር ይምጣ የሚል ከሆነ ግን ለአርሰናል በሩ ወለል ብሎ ነው የተከፈተለት። አርሰናል ሁኔታው ተመችቶታል ብለዋል፣ እጅ ሰጥተዋል የስፔን ጋዜጦች። አስ ማለት ለሪያል ማድሪድ ወገንተኝነት አለው የሚባል ነው። ስለዚህ ሪያል ማድሪድ ከዚህ በኋላ ሁለተኛ ጥያቄ ያቀርባሉ። ሪያል ማድሪድ የልጁን ዝውውር ወደ ባርሴሎና ለማጨናገፍ ሲል ዋጋ ከፍ አድርጎ እየጠራ ነው ብለው የሚጠረጥሩ ሰዎች አሉ። ዋቴቨር ዘ ኬዝ ኢዝ አሁን መድፈኞቹ ልጁን የሚፈልጉት እና ገንዘቡን ለማውጣት ዝግጁ ከሆነ ሁኔታው ተመቻችቶላቸዋል የሚለውን ግን እንውሰድ። ማንቸስተር ዩናይትድ
ማንቸስተር ዩናይትድ ቤት በጣም ብዙ ነገሮች ናቸው እየተሰሙ ያሉት በተለያዩ ጉዳዮች። የማንቸስተር ዩናይትድ ስም የተነሳባቸው ብዙ ዘገባዎች ወጥተዋል ከሰዓት በኋላ። አንደኛው የጄደን ሳንቾ ጉዳይ ነው። ጄደን ሳንቾ ከማንቸስተር ዩናይትድ በይፋ ተሰናብቷል። ወደምትሄድበት ሂድ፣ ፍሪ ኤጀንት ነህ። ከአንተ ዝውውር ጋራ በተያዘ እኔን የሚያነጋግር ማንም የለም። የአንተ ዝውውር እኔን አይመለከተኝም። ለነበረን ቆይታ አመሰግናለሁ ብሎ ማንቸስተር ዩናይትድ ሸኝቶታል። እንግዲህ ከዚህ በፊት ታይለር ማሌሲያን፣ ከዛ እንደገና ካዚሜሮን፣ ከዛ እንደገና አሁን ደግሞ ጄደን ሳንቾ ነው። በእርግጥ በማንቸስተር ዩናይትድ ቤት አሁንም የሚሸኙ ተጫዋቾች እንደሚኖሩ ምንም ጥያቄ የለውም። የምናስበው ስናወጣው ስናወርደው የነበረ ጉዳይ ነው። ይሄ ልጅ በማንቸስተር ዩናይትድ ቤት በነበረው ቆይታ የነበረው ጉጉት እሱ ሲፈርምና በተጨባጭ በቆየባቸው ዓመታት ማንቸስተር ዩናይትድ ከዚህ ልጅ ያገኘው አገልግሎት የሚመጣጠን አይደለም የሚመጣጠን የሚቀራረብም አይደለም ፎርዛት ማተር የሆነን ለመናገር። ምክንያቱም በቦርሻ ዶርትሙንድ በነበረው ቆይታ ጄደን ሳንቾ ማለት እኮ እጅግ በጣም የሚገርም ተጫዋች ነው እኮ 137 ጨዋታ ተጫውቶ 50 ጎል የሚያገባ እግሩ ላይ ኳስ የሚያምርበት በጣም ተደጋጋሚ የግብ ዕድሎችን የሚፈጥር በጣም ተደጋጋሚ ለጎል የሚሆኑ ኳሶችን የሚሰጥ ነው። በማንቸስተር ዩናይትድ ቤት ቆይታው ግን 12 ጎሎችን ነው ያገባው። ይሄ ማለት 2021 ላይ ነው ማንቸስተር ዩናይትድን የተቀላቀለው። 5 ዓመታት ቆይቷል። በ5 ዓመት 12 ጎል እየሰጠ የማንቸስተር ዩናይትድ ተጫዋች ሆኖ እንዲቀጥል ማድረግ አይቻልም። ባለፉት 2 ዓመታት ኦፍኮርስ የማንቸስተር ዩናይትድ ተጫዋች አልነበረም። በውሰት ለተለያዩ ክለቦች ተሰጥቷል። ለቼልሲ ተሰጠ፣ ለአስቶን ቪላ ተሰጠ፣ እዛም የቻለውን በሙሉ አደረገ። ጄደን ሳንቾ ይደርስበታል የተባለው የጉብዝና የውጤታማነት ልክና ማንቸስተር ዩናይትድ ቤት ሆኖ የገጠመው ነገር ግን አብሮ የሚሄድ አይደለም። ስለዚህ የጄደን ሳንቾና የማንቸስተር ዩናይትድ መለያየት ልክ ብቻ ነው የሚሆነው። ዩናይትድ ለዚህ ተጫዋች ዝውውር 73 ሚሊዮን ፓውንድ አውጥቷል። ያንን እንደከሰረ መቁጠር ብቻ ነው የሚችለው። ሁለተኛው የማንቸስተር ዩናይትድ ጉዳይ የሚሆነው እንደ ማንቸስተር ዩናይትድ ጉዳይ ካየነው ካዚሜሮ ኢንተር ሚያሚን እንደሚቀላቀል ፋብሪዚዮ ሮማኖ አረጋግጦ ነግሮናል። እሱ አይደለም አሁን ዋናው ጉዳይ። ማንቸስተር ዩናይትድ ቤት በጣም በትልቁ መነጋገሪያ የሆነው ጉዳይ የማርከስ ራሽፎርድ ነው። ማርከስ ራሽፎርድን በተመለከተ ማርካን ጨምሮ የስፔኑ ጋዜጣ እንደዚሁም ሌሎችም የሚዲያ አውትሌቶች በስፋት የተናገሩት ነገር ባርሴሎና ወስኗል። ባርሴሎና የወሰነው ማርከስ ራሽፎርድን የራሴ አድርጌ የመቆየት ፍላጎት የለኝም። ይሄ ማለት የተሰጠው ጊዜ ነበረ። የተሰጠው ጊዜ እስከ 2026 ሰኔ 15 ድረስ ነው። ያ ማለት በመጪዎቹ 5 ቀናት ውስጥ ባርሴሎና ይሄንን ልጅ ማቆየት ፈልጋለሁ፣ እንኩ 26 ሚሊዮን ፓውንድ እንኩ ይሄንን ያህል ገንዘብ ብሎ መስጠት ብቻ ነበር የሚጠበቅበት። ማንቸስተር ዩናይትድ ዋጋውን ከፍ አድርግ እንጂ ትንሽ ጨምር እንጂ ምናምን ማለት አይችልም። መጀመሪያ ኦልሬዲ ተስማምተዋል ሲዋሰው። ማርከስ ራሽፎርድ ደግሞ በጣም ተስፋ አድርጓል ባርሴሎና ጋር አብሮ ለመክረም። የውሰት ስምምነቱ ወደ ቋሚ ዝውውር እንዲቀየርለት በጣም ፈልጓል። ስለዚህ ዛሬ ከሰዓት በኋላ እየተሰማው የባርሴሎና በማርከስ ራሽፎርድ ላይ ፍላጎት አጥቷል። አንቶኒ ጎርደንን አስፈርም ያለው ቴንክ ዩ ፎር ዩር ሰርቪስ ወደምትሄድበት ሂድ አለው የሚለው ዘገባ ቅድም እንዳልኩት ማርካን ጨምሮ ሌሎች ትልልቅ የሚባሉ ሚዲያዎች አውርተውታል። በኋላ ትንሽ ቆየና በዚህ ጉዳይ ላይ ዝርዝር መረጃ ማግኘት የፈለገው ስካይ ስፖርትስ ይህንን ከብዙዎች የሰማነውን ሪፖርት ወይም ዘገባ አያዛርጉት እንዳለ አትመኑት አለ። ለምን ስንል ደግሞ ስካይ ስፖርትስ የሚነግረን ነገር በባርሴሎና በኩል ይህንን ነገር ለማጣራት ያደረኩትን ጥረት ተከትሎ የተነገረኝ ነገር እስካሁኗ ሰዓት ድረስ በማርከስ ራሽፎርድ ጉዳይ ላይ ባርሴሎና ምንም አይነት ውሳኔ አልወሰነም። 3 አማራጮች አሉ። አንደኛው እንደገና መዋስ ልጁን፣ ሁለተኛው ዝውውር ማድረግና ለማንቸስተር ዩናይትድ 26 ሚሊዮን ፓውንዱን መክፈል የማርከስ ራሽፎርድን ቋሚ ባለቤትነት መብት መያዝ፣ ሶስተኛው ግን አልፈልገውም ብሎ መሸኘት ነው። ከነዚህ ከሶስቱ አማራጮች ባርሴሎና አንዱም ላይ ውሳኔ ላይ አልደረሰም። የቀረው 5 ቀን ነው። ግን ዛሬ ባርሳ ወሰነ። ራሽፎርድ ወደ ማንቸስተር ዩናይትድ ይመለሳል። ማንቸስተር ዩናይትድ ከዚህ በኋላ ከማጋ ተደራድሮ ልጁን ለማን ይሸጣል የሚለው ዘገባ ግን በትክክል በባርሴሎና በኩል የተወሰነ ነገር ኖሮ የተነገረ አይደለም ይላል ስካይ ስፖርትስ። ስለዚህ ባርሳ የመጨረሻውን ውሳኔ በራሽፎርድ ላይ ገና እንዲወስን እየተጠበቀ ነው ብሏል ስካይ ስፖርትስ። መሸኘቱን አልፈልግህም መባሉን ለሰማችሁ ሰዎች፣ እዛው ጋር ለቆማችሁ ሰዎች ይሄ ደግሞ
አዲስ መረጃ ነውና ስሙት ብዬ ነው። የሃሪኬንና የብሩኖ ፈርናንዴዝ ጉዳይ በውድድር ዓመቱ መጨረሻ አካባቢ የሚዲያን ትኩረት ስቦ ነበረ። ብሩኖ ፈርናንዴዝ የውድድር ዓመቱን በኮከብ ተጫዋችነት በፉትቦል ራይተርስ አሶሲዬሽን፣ በኮከብ ተጫዋችነት በፕሪሚየር ሊጉ አጠናቋል። ከዛ ጎን ለጎን ግን ሪከርድ ሰብሯል። በአንድ የውድድር ዓመት አሲስት ያደረጋቸው ኳሶች ብዛት በሄነሪና በኬቨን ደብሮይነ ተይዞ የነበረውን ሪከርድ የራሱ ያደረገበት ነው። በዚህ የብሩኖ ፈርናንዴዝ ጥረትና ስኬት ዙሪያ ሮይ ኪን ሀሳብ ሲሰጥ የተናገረው ነገር ብሩኖ ፈርናንዴዝን ቅር አሰኘው። በኋላ ብሩኖ ፈርናንዴዝ በነበረው አንድ ቃለ ምልልስ ላይ ይህንኑ ቅሬታውን ተናገረ። ብሩኖ ፈርናንዴዝ ያለው ምንድን ነው? ሮይ ኪን ስለ እኔ የሚናገራቸው ነገሮች በሙሉ ቅር አሰኝተውኛል፣ ትክክል አይደለም አለ። ምክንያቱ ደግሞ ምንድን ነው? እኔ በአንድ ጨዋታ ላይ የተናገርኩት ነገር ማንቸስተር ዩናይትድን ወክዬ ወደ ሜዳ ስገባ ሜዳ ላይ በምሰጠው አገልግሎት ወቅት ለቡድን ጓደኞቼ ማቀበል ሲገባኝ ሹት እያደረግኩኝ ብሎ ተናግሯል። ይሄንን እሱ የተናገረውን በቪዲዮም የተቀረጸውን ማስረጃም ሆኖ ሊቀርብ የሚችለውን ንግግር ሮይ ኪን ማንን እንደነገረው፣ እንዴት እንደሰማው፣ እንዴት እንደተረዳው በማይታወቅ ሁኔታ ገልብጦ ነው የሰማው። ገልብጦ ሲሰማው ምን ማለት ነው? ሹት ማድረግ ሲገባኝ ለጓደኞቼ እሰጣለሁ አለ። ይሄ ማለት ሹት ማድረግ የበለጠ ለማንቸስተር ዩናይትድ የሚጠቅም የበለጠ ለማንቸስተር ዩናይትድ ውጤት ሊያመጣ የሚችል ሆኖ ሳለ የአሲስት ቁጥሬ እንዲጨምርልኝ ለማድረግ ስል ለቡድን ጓደኞቼ ኳስ እየሰጠው የተበላሹ ኳሶች አሉ አለ። እንዲህ ያለውን ነገር አለና ሮይ ኪን ብሩኖ ፈርናንዴዝን መጨፍጨፍ ጀመረ። በጣም ከፍተኛ ወቀሳ አቀረበ። እንዲህ ያለውን ነገር ሲጀመር አላልኩም ነው ብሎ ብሩኖ ፈርናንዴዝ አላልኩም፣ ምንም ያልኩት ነገር የለም። ሁለተኛ ደረጃ ደግሞ እንዲህ ያለውን ነገር አለማለቴን እየተናገርኩ ብሩኖ ፈርናንዴዝን በተመለከተ ብሎ ሮይ ኪን የሚናገራቸው ነገሮች በሙሉ ቅር የሚያሰኙ ናቸው። ኢቨን ወዴት ደረጃ ደረስኩ አለ። ኦሌ ጉናር ሶልሻየር ጋራ ደውዬ የሮይ ኪንን ቁጥር እፈልጋለሁ አልኩት፣ ላዋራው፣ ላናገረው። ለምን እንዲህ ያለ ስሜት ውስጥ ገባ? ለምን አንዳንዴ እኔ ስህተት ሊሆን ይችላሉ፣ የማደርጋቸው ነገሮች አስተያየት ሊሰጥባቸው ይችላሉ፣ ትችት ሊቀርብ ይችላል። ለዛ ምንም ግድ የለኝም። ነገር ግን ውሸት በሆነ ነገር፣ ባልተባለ፣ ባልተደረገ፣ ባልተፈጠረ ነገር ማስረጃም ሊቀርብ በሚችል ነገር እኔን ስም እንደዚህ አንስተው ማብጠልጠል ግን እሱ ጎድቶኛል፣ ይሄ ትክክል አይደለም አለ። እናም ኦሌ ጉናር ሶልሻየርን ቁጥር ጠይቆት እንደነበረ ቢያወራው ቢያናግረው በጣም ደስ እንደሚለው ለምን ብሎ ቢጠይቀው እንደሚደሰት ብሩኖ ፈርናንዴዝ አስረዳ። አሁን ዛሬ የሰማነው ነገር ከራሱ ከሮይ ኪን እኔና ብሩኖ ፈርናንዴዝ እኮ አወራን የሚል ነገር ነው። ይሄ ለብዙ ሚዲያዎች በተለይ ለንደን ስካይ ስፖርት ስላሉት በጣም ትልቅ ትኩረት የፈጠረ ጉዳይ ሆነ። ታው እንጂ ተባለ። አዎ አወራን። ምን ተባባላችሁ ሲባል መጀመሪያ ላይ እንደ ቀልድ አድርጎ በቃ ይቅርታ ጠየቀኝ፣ እኔም ይቅርታውን ተቀበልኩት አለ። አሁን ጥፋተኛ ነው ተብሎ በብዙዎች ዘንድ የተወቀሰው ለምን እንዲህ ያደርጋል ተብሎ አስተያየት የተሰጠበት ሮይ ኪን ነው። ብሩኖ ፈርናንዴዝ ላይ የተሳሳተን መረጃ መነሻ አድርጎ ትችት ሰንዝሯል። እሱ ግን ቀለል አድርገን እንድንወስደው፣ ጨዋታ አድርገን እንድንወስደው ብሎ በቃ ይቅርታ ጠየቀኝ፣ ይቅርታውንም ተቀበልኩት አለ። ግን ወደ ቁም ነገሩ ስመጣ ብሎ ከቀልዱ በኋላ ብዙ ሰዓት እንዳወሩ፣ በወሬያቸው መካከል በጣም ብዙ ሀሳቦች እንደተነሱ፣ እነዚህ የተነሱት ሀሳቦች ደግሞ የእውነት ለመናገር የብሩኖ ፈርናንዴዝንም የሮይ ኪንንም ስሜት ያስተካከሉ እንደሆነ ነው ራሱ ሮይ ኪን እየተናገረ ያለው። በጣም ደጋግሞ ምን አወራችሁ ሲባል a lovely chat about a bit of everything፣ ስለ እያንዳንዱ ነገር በተወሰነ ደረጃ ደስ የሚል ውይይት አድርገናል ነው የሚለው ብሩኖ ፈርናንዴዝ እና ሮይ ኪን። ነገር ግን አሪፍ ነው ብለን በምንልበት ሰዓት ላይ አንድ በተለያዩ ፖድካስቶች ላይ እሱም እኔም የተለያየ ነገር ነበር ስንናገር የነበረው፣ እሱን ወደ አንድ እንድናመጣው ሚውቹዋል አንደርስታንዲንግ እንዲፈጠር የረዳ ሆኗል። አንዳንዴ የሆነ ነገር ታስባለህ፣ የሆነ ነገር ትላለህ፣ ያልከው ነገር ደግሞ በተለያየ መንገድ ይተረጎማል። እንዲህ የመገናኘቱን የማውራቱን እድል አግኝተህ ስታወራ ደግሞ ያው አየሩን እና አየሩ ላይ ያለውን እንዴት እንዲህ ይላል የሚለውን ነገር የበለጠ ትገልጠዋለህ፣ የበለጠ ታጠራዋለህ የሚል አስተያየትን ሰጥቷል። እንደገና ይደግምና ደግሞ አሁንም በጣም አሪፍ ወሬን ያወራ ነው እኔና ብሩኖ ፈርናንዴዝ ይላል ሮይ ኪን። በተደጋገመ መጠን ማቹርድ የሆነ ውይይት ንግግር ነው ያደረግነው፣ ኮንቨርሴሽናችን በጣም ደስ ይል ነበር የሚል አስተያየትን ሰጥቷል። ወዜ ላቭሊ ቻት ብሎ እንደገና ደግሞ ይናገራል። ይሄንን ካለ በኋላ የኔን ትኩረት የሳበውን ነገር ልንገራችሁ። ሀሳቡን ሰንዝሮ ሲጨርስ
መጨረሻ ላይ ካወራን ከተነጋገርን በእያንዳንዷ ጉዳይ ላይ ከተመካከርን በኋላ ሰላም ተሰማኝ አለ፣ እረፍት ተሰማኝ አለ። ሮይ ኪን የጥፋተኝነት ስሜት ይሰማው ነበር ማለት ነው። ልክ ያለ መሆን ስሜት ነበረው ማለት ነው። ምክንያቱም ብሩኖ ፈርናንዴዝን አወራው፣ ተነጋገሩ፣ ውይይታቸው ደስ ይል እንደነበረ አስረዳ። ካወራን በኋላ ሰላም ተሰማኝ፣ እረፍት ተሰማኝ አለ። እኔ ብዙ ጊዜ ተጫዋቾችን አሁንም ማዋራት ከማይፈልጉ ሰዎች መካከል ነኝ። ወይም ኤጀንቶቻቸው ጋር እየደወልኩ አንዳንድ ነገሮችን መነጋገር የማልፈልግ ሰው ነኝ። ራሴን ርቀቴን ጠብቄ መኖር የበለጠ የሚያስደስተኝ ሰው ነኝ። ባውንደሪ ከተጫዋቾች ጋር አለኝ። የራሴ ድንበር አለኝ፣ እንዳያልፉት የምፈልገው የእነሱ ድንበር አለ፣ እኔ የማላልፈውና የማልጥሰው። ግን ከብሩኖ ፈርናንዴዝ ጋር እንኳን አወራን ሰላሙ ለእኔ ነው አለ። ይሄንን ሮይ ኪን ተናግሮታል። ይሄ አሪፍ ነገር ነው። ከዛ እንደገና ስለ ብሩኖ ፈርናንዴዝ የደረሰበትን ድምዳሜ ሲናገር የማድነቅ ቃላትን ተጠቅሟል። በሳል ሰው ነው ብለዋል። ጥሩ ሀሳቦች አሉ። እግር ኳስ ተጫዋችነት ላይ ምንም አይወጣለትም ብለዋል። ግን በሳል ሰው ነው፣ ሀሳቦቹ ደስ ይላሉ፣ ስሜቱ በጣም ደስ ይላል ብሎ እንደገና ፖዚቲቭ ነገሩን ማንሳት ጀምረዋል። ማውራት፣ መነጋገር፣ መወያየት፣ ለምን ተባብሎ መጠያየቅ ሰላም ይሰጣል፣ ልክ እንደ ሮይ ኪን። ለማንኛውም አብራችሁን ስለነበራችሁ እጅግ በጣም አድርገን እናመሰግናለን። ደግሞም ሌሎች አዳዲስ ነገሮችን ይዘን ዳግም ወደ እናንተ እንመጣለን። እናንተ ደግሞ ይህንን ቻናል ሰብስክራይብ እያደረጋችሁ አብራችሁን ሁኑ እንላለን። ሰላም ለእናንተ ይሁን። ኢትዮጵያ ለዘለዓለም ትኖር።